ካውንተርና ሌሎች በርካታ አገልግሎቶችን የያዘ ዘመናዊ ሆቴል ነው። ለሆቴሉ ግንባታ የወጣ ወጪ ከግማሽ ቢሊዮን ብር በላይ ወጪ የተደረገ ሲሆን ከመቶ በላይ ለሆኑ ዜጎች ቋሚና ጊዜያዊ የሥራ ዕድል የፈጠረ ግዙፍ ተቋም ነው። ክቡራንና ክቡራት፣ ይህንን ሆቴል በመስራት ሂደት ደከመኝ ሰለቸኝ ሳትሉ ከጎኔ በመሆን እያንዳንዱን እንቅስቃሴ ብርታት በመሆን የደገፈችኝን ውድ ባለቤትን ወይዘሮ ከልብ እንዳመሰግናት እንድትፈቀድልኝ የጠየቅኩኝ። በተመሳሳይ መልኩ የሥራ ክብርና አልጫነትን ማስተማር ስነ ምግባር ያሳደግ ወላጅ አባቴን ባቾር ኤሌክትሮንና ወይዘሮ ወላጅ አጥንጠሮ ሆቴል ብላሰግዳለሁ። በመቀጠል ይህን ስራ ተሰርቶ ድረስ ከጎኔ በመሆን በአስ ምክር ለደፋች መንግስት ኃላፊ የሥራ ባልደረቦችና ጓደኞች መሐንዲሶች የግንባታ ባለሙያዎች በኮሚቴነት በመታቀፍ ጀምሮ የተለያዩ ማስተባበር ስራዎች ከልቤ አመሰግን እወዳለሁ። በመጨረሻም ይህ የኛ ብቻ ሳይሆን የሆሳዕና ከተማ ብሎም የሀዲያ ዞንና የማዕከላዊ ኢትዮጵያ ክልል የሀገራችን ሀብት በመሆኑ የሁላችንም ነው። በመሆኑም ቤታችሁ እንደሆነ በማሰብ ከዛሬ ጀምሮ እየመጣችሁ እንድትገለገሉ ጥሬን እያስተላለፍኩኝ በድጋሚ እንኳን ደህና መጣችሁ እንኳን ደስ አላችሁ እያል የሆሳዕና ከተማ አስተዳደር ከንቲባ ክቡር አቶ ሳሙኤል ሽጉጤን የዕለቱን መልእክት እንዲያስተላልፉ ወደ መድረክ ጋብዛለሁ። Usan bero kantinush na namin sa gabin sumuy gegensom. Usan bero kantinush ito nako. Shugul Samuel tumatubagakam. Abay Lirantako ክቡር ዶክተር ዲላሞ ተሬ የብልጽግና ፓርቲ አስፈጻሚ ኮሚቴ አባል የማዕከላዊ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ የዕለቱ የክብር እንግዳ የተከበሩ አቶ መለስ አለሙ የብልጽግና ፓርቲ ዋና ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስትር የተከበሩ አቶ ማቴዎስ አንዮ የሀዲያ ዞን ዋና አስተዳዳሪ የተከበሩ አቶ ታምራት ግዛው የሀዲያ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ የተከበራችሁ አቶ ኤርኪቦ ባቾሬና ወይዘሮ ባለቤቱ ወይዘሮ ፀሐይ ማሙሽ የዚህ ውብና ማራኪ ሆቴል ባለቤቶች የተከበራችሁ የፌደራል የክልላችን የአጎራባች ዞን የሀዲያ ዞን የሆሳዕና ከተማና ሀዲያ ዞን ወረዳዎችና ከተማዎች አመራሮች የተከበራችሁ የሀገር ሽማግሌዎችና የሃይማኖት አባቶች የተከበራችሁ የጸጥታ አካላት የሚዲያ አካላት የተከበራችሁ በዚህ በአማረና ባለ ግርማ ሞገስ ሆቴል ምረቃ በዓል የተገኛችሁ ባለሀብቶችና ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን ከሁሉ በማስቀደም በዚህ ታሪካዊ ውብና የከተማችን ድምቀት በሆነው በኤልትሮ ኢንተርናሽናል ሆቴል የምረቃ በዓል ከፊት ለፊታችሁ ቆሜ የእንኳን አደረሳችሁ የእንኳን ደህና መጣችሁ መልእክት ለማስተላለፍ እድል በማግኘቴ የተሰማኝን ልባዊ ደስታና ኩራት እየገለጽኩኝ ለአቶ ኤርኪቦ እና ቤተሰቡ ለሆሳዕና ከተማ ሕዝብ ለመላው ታዳሚዎችና ወዳጆች እግዚአብሔር እንኳን ለዚህ ቀን አበቃችሁ እንኳን ደስ ያላችሁ ላለሁ። ይህ መርሃ ግብር አንድ ቆንጆና ያማረ ህንፃ የመክፈት ብቻ አይደለም፣ ነገር ግን አንድ ምዕራፍ በከተማችን ውበትና ድምቀት በከተማችን ኢኮኖሚ በከተማችን ማህበራዊና ባህላዊ ጉዞ ላይ የመጨመርም ነው። ከተማችን ሆሳዕና እንደ ኤርኪቦ ባሉ ታታሪ ጠንካራ በሁኔታዎች ተንገዳግደው በማይወድቁና ዘመን ተሻጋሪ ቅርስ በሚያስቀምጡ ጀግና ልጆችና በሰላሟና በብሔር ብሔረሰቦች በብዙ ሃይማኖቶች ለዘመናት ተፈቃቅረው ተከባብረው በመኖር ትታወቃለች።
ዛሬ በከተማችን በዚህ ዘመናዊ ሆቴል መገንባት ምክንያት ሌላ ጠንካራ እርምጃ ወደ ቱሪዝም፣ ሌላ ጠንካራ እርምጃ ወደ ኢንቨስትመንት፣ ሌላ ጠንካራ እርምጃ ወደ አገልግሎት ዘርፍ ከፍ ማለት ችለናል። ይህ ማለት ውብ የአገልግሎት ሰጪ ተቋም በከተማችን መገንባቱ ከተማችንን ለስብሰባ ቱሪዝም ተመራጭ ከማድረጉም ባለፈ ሆሳዕናን ከሌላ ዓለም የሚያገናኝ ድልድይ ሆኗል ማለት ይቻላል። በቅርቡም እንዳየነው ወንድማችን እርኪቦ ሆቴሉን ቀስ እያለ ልቅም አድርጎ እያሳመረና ዘመናዊ እያደረገ እየገነባ እያለ የክልሉ መንግስት የዞኑና የከተማ አስተዳደሩ ለ20ኛው የብሔር ብሔረሰቦችና ሕዝቦች በዓል በፍጥነት እንዲያደርስ በተደረገለት ጥሪውን ተቀብሎ የሚመጡ እንግዶች የከተማችንን ጥሩ ስምና ገጽታ ይዞ መሄድ አለባቸው በማለት ቀንና ሌት ከዚህ ግቢ ሳይወጣ ለተከታታይ ወራት እንደ አንድ ጠንካራ ወጣት ባለሀብት የተደራጀ የህንፃ ውስጣዊና ውጫዊ ግንባታ ዲዛይነሮችና ኢንጂነሮችን ይዞ በመግባት በሰራው ስራ ሆቴሉ ከመመረቁ በፊት በርካታ የብሔሮችና ብሔረሰቦች ተሳታፊ ከፍተኛ ቪአይፒ እንግዶችን በአማረ ሁኔታ በማስተናገድ መልካም ትዝታ ፈጥሮ ከመሸኘቱ ባሻገር በዚያው ሳምንት ባልሞላ ጊዜ የፌዴራል ጉባኤዎች ተሳታፊዎች ይህንኑ ሆቴል መርጠው እዚህ ውለውና አድረው በከተማችን መቆየት እንዲችሉ አድርጓል። ለዚህም ታዛዥነቱ፣ ቀናነቱና የአማረ መስተንግዶና ከተማችን ለስብሰባ ቱሪዝም ተመራጭ እንድትሆን ላበረከተው ከፍተኛ አስተዋጽኦ የሆሳዕና ከተማ አስተዳደር ከፍ ያለ ምስጋና ያቀርባል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ የዚህ የአማረ ሆቴል በከተማችን መገንባት ከተማችንን ውበት ከመጨመሩም በሆቴልና ቱሪዝም ዘርፍ አንድ እርምጃ ከፍ ከማድረጉም ባለፈ ከፍተኛ የሆነ የስራ ዕድል የፈጠረ የከተማችንን የገቢ አቅም ያሳደገ ማንኛውም ሀገር አቀፍ ክልላዊና ዞናዊ ትላልቅ ጉባኤዎችን የማስተናገድ አቅማችንን የጨመረ ነው። ይህን ሆቴል ልዩ የሚያደርገው እንግዳ ጠሪነቱ ነው። ቅድም ወንድማችን ኤርኪፖ ሲናገር ከዛሬ ጀምሮ አገልግሎት መስጠት ይጀምራል ያለው። አገልግሎት ግን ኤርኪፖ ቤቱ ከመመረቁ በፊት የተጀመረውን ለማንሳት ፈልጌ ነው። እንግዳ ጠሪ ሆቴል ነው። ገና ሳይመረቅ የብሔር ብሔረሰቦች እንግዶችን ተቀብሎ በማግስቱ የከተማ ልማትና መሰረተ ልማት ሚኒስትር ጉባኤ በዚህ ከፍተኛ አመራሮችን አሳድሮ አስተናግዷል። ቀጥሎም በማዕከላዊ ኢትዮጵያ ታሪክ ሆሳዕና ከተማ ባስተናገደችው የብልጽግና ፓርቲ የ6 ወር አፈጻጸም ግምገማ ሲደረግ ከፍተኛ እንግዶችን ተቀብሎ በአማረ ሁኔታ ሸኝቷል። በተደም አስደምሞ ከመሸኘቱ ባለፈ ይህ ሆቴል አሁን ሊመረቅ ባለ ኦፊሻሊ ዛሬ ሊመረቅ እያለ የዛሬ 3 ቀን የካቲት 3፣ 4 እና 5 የኢትዮጵያ የሃይማኖት ተቋማት ጉባኤ ሊያስተናግድ ዝግጅቱን አጠናቋል። እነሆ እቺ ቤት በሌላ ሁኔታ አታጪ ማርያም ይባላል። እኔ ደግሞ አታጪ እንግዳ ብያት ይህ ቤተሰብ ኤርኪፖና ቤተሰቡ ኢልቲሮ ኢንተርናሽናል ብሎ ያወጡትን ስያሜ ተቀብዬ አክብሬ በግሌ ደግሞ ኤርትር ኮያም ያቃወሽን የየቱዊተኮን ጠሞ አንጣለ ለሌላ ሰው የተፈቀደ አይደለም። ይሄ ቅድም እንዳልኳችሁ 20ኛው ብሔር ብሔረሰብን እኮ በ3 ወር ነው አዘጋጅቶ ያደረሰው። በሳምንቱ የከተማ ልማት ሚኒስትር ጉባኤ ነው ያደረገው። በሳምንት ባልሞላ ጊዜ የብልጽግና ፓርቲ የ6 ወር አፈጻጸም ጉባኤ ያደረጉ እንግዶች እዚህ ቤት ነው ያደረጉት። አሁን ደግሞ ሆሳዕና በሰላሟ ተመርጣ የኢትዮጵያ የሰላም ኮንፈረንስ ልታዘጋጅ ተዘጋጅቷል። እንግዶቹ ሆቴልን ቡክ አድርጓል። ኮያም የተገሊኮ ሆቴል ኢልቲሮ ኢንተርናሽናል ያከሞ ጉንዲ ማና ኢንበቅር ኢታንታኮማነንም ኮያም የተከም ወይሸኮተ ጆራዮዮ ይህ ሆቴል ከአማሩ የመኝታ ክፍሎች፣ አዳራሾችና ውጫዊ ገጽታ የከተማችን በእድገት ጎዳና ስለመኖሯ አብይ ማሳያ ነው። ሆቴሉ የሀዲያ ብሎም የሀገራችን ባህላዊ አኗኗርና ምግቦችን የእንግዳ አቀባበል ባህላችንን ለእንግዶቻችን ከማስተዋወቅ ባለፈ በሆቴሉ ዘርፍ የተሰማሩና ለመሰማራት ፍላጎቱና አቅሙ ያላቸውን ባለሀብቶች የሚስብ ነው። በዚሁ አጋጣሚ የከተማ አስተዳደሩ
የተጀመሩ ልዩ ልዩ መሰረተ ልማቶች ማሟላቱን የምናጠናክር፣ የከተማዋን የሰላም አምባሳደርነቷን የምናስቀጥል፣ ከተማችን ለባለ ሀብቶችና ለነዋሪዎቿ ምቹ እንድትሆን የማድረግ ስራ ወይም በሌሎች የኢንቨስትመንት ዘርፎች ለመሰማራት ፍላጎቱ ያላቸውን አቅሙ ያላቸውን ባለ ሀብቶችን ተቀብለን ለማስተናገድ ዝግጁ መሆናችንን ላረጋግጥላችሁ እወዳለሁ። በመጨረሻ ታታሪውን ተስፋ የማይቆርጠውን የቢዝነስ ስራ ከልጅነቱ የገባውንና የውጤታማነት ምሳሌ የሆነውን የልማት ጀግና ወጣት ኤርኪቦ ባቾሬንና ከጎኑ ሆና ቀንና ማታ አብራ የተጋችውን ውድ ባለቤቱን ወይዘሮ ፀሐይ ማሙሽ በድጋሚ እንኳን ደስ ያላችሁ እያልኩኝ ይህ ሆቴል በእንዲህ አይነት ውበትና ድምቀት በከተማችን እምብርት ላይ እንዲታይ በነ ኤርኪቦ ጎን በሀሳብ በገንዘብ በእውቀትና በጉልበት ላገዛችሁ ለጓደኞቹ፣ ለቤተሰቦቹ፣ ለኢንጂነሮችና ለሌሎችም እንኳን ደስ ያላችሁ ለማለት እወዳለሁ። ሆቴሉ የብልጽግና እንግዶቻችን በዘመናዊነት የሚያገለግል የከተማችን የእድገት ምልክት የሆነና ለቤተሰቦቹም ለትውልድ ቅርስ ሆኖ የሚተላለፍ እንዲሆን እመኛለሁ። እግዚአብሔር ኢትዮጵያንና ሆሳዕናን ይባርክ። አመሰግናለሁ። በመጨረሻም ክቡር አቶ ማቴዎስ አንዮ የሀዲያ ዞን ዋና አስተዳዳሪ ወደዚህ መጥተው መልእክት እንዲያስተላልፉና የዕለቱን የክብር እንግዳ እንዲጋብዙ በክብር ጋብዙልኝ። وادي زوم على موسى زوم على እንዲህ ብሎ እኮ ነው እንትን ላይ ስላለ ዙም አያደርግም። የተከበረው አቶ መለስ አለሙ የብልጽግና መስሪያ ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስትር፣ የተከበራችሁ የክልላችን ካቢኔ አባላት፣ የተከበራችሁ ከፌደራል ወይ ሶላ ሆሳዕና ከተማና ተወረዳ የተጋበዛችሁ አመራሮች፣ የተከበረው አቶ ማመኑ ሳለህ የክልላችን ባህልና ቱሪዝም ቢሮ ምክትል ቢሮ ኃላፊና የቢሮ ኃላፊ ተወካይ፣ የተከበሩ ወይዘሮ አለምነሽ ክፍሌ እዚህ ጋር ይታያል፣ የሆነ ነገር ይታያል። ሰላም ነው፣ ሰላም ነው። እንኳን ደስ አላችሁ ወንድሜ፣ እንኳን ደስ አላችሁ የኔ አባት፣ እንኳን ደስ አላችሁ። እዚህ ጋር ሰላም ይበሉኝ። የከተማው ከንቲባዎች ናቸው። ድምቀቱ ሀዲያ አይ ቆንጆ ብቻ ቆንጆ ብቻ ቆንጆ ብቻ በእንግሊዝኛ አውራት። ማን ነው እንግሊዝኛ የሚያወራት? ማን ነው እንግሊዝኛ የሚያወራት? ከሬዋና ላብዛ እንግሊዝኛ አውራት ትላለህ። አለሁልሽ ቆንጆ፣ እንዴት ነሽ? እንኳን ደስ አላችሁ። ደስ ይላል። እንኳን አብሮ ደስ አለን። ደህና ነህ? በጣም ነው ደስ የሚለው። እንዴት ነው ደግሞ? በጣም ነው የምታምሩት። ምንድን ነው እንደ እግዚአብሔር ለይቷችሁ ነው እንደ ሰራችሁ? ለምን አልመጣም ታዲያ? ማምጣት ነበረብኝ ግን ያው እንትን ስለሆነ ቫኬሽኑን ስላልጨረስኩና በቅርቡ እመጣለሁ እዚህ ይሆናል። በቃ ውሃ ጠጣ። አዎ ደስ አይ በገፋማ አየማ ፉሞዮ የግብርና ምርትና ምርታማነት እየጨመረ
ዛሬ መነጽር አድርጌ ማለት ነው እንደዚህ ነው የሚሆነው። እሷን ስጣት አዎ ለአንቺ ክብር ስጥ ለአንቺ ስል ደግሞ ያው ለአንቺ ስል ደግሞ ያው ለአንቺ ስል አንቺ እያዳመሽኝ ነው። ያው ለአንቺ ስል አበባ ነው እዚህ ጋር ለባይታ እኔ አበባ የሆንኩ ልጅ ያለው አይደል? ያው ወለ መስፈልግ ቤኪ ወደ ስራ ነው። ምንድን ነው ስራዬ? ምን አልከኝ? አይ እዚህ ጋር ነው ኮሜንት ላይ ነው። አባያው ያምራል። ጥምጣሙ በጣም ነው የሚያምርብኝ። አዎ ያራዳ ልጅ እንደ በጣም ያምርብካል። እውነት አዎ ልቀጥል ነው። ልቀጥል ነው። ቀጥል ማን ላገናኝ ወንድሜ? አረ እነሱ ብቻ በቂ ናቸው። ከዚህ በላይ ምን አደርግልኛል? በኢየሱስ እነሱ ብቻ በቂ ናቸው። አላ ፋይሉ ተዘጋጀ። እዚህ ያለ ህዝብ ማለት ነው። እዚህ ያለ ህዝብ ማለት ነው። ኢየሱስ ምን አልከኝ? እዚህ ያለ ህዝብ ማለት ነው። እዚህ ጋር ያለ ሰው በሙሉ ሴቶችን ወደዋሉ፣ እየመረጧችሁ ነው በላችሁ። ኮሜንት ላይ በቃ ያልወደደ ሰው የለም። ያልወደዳችሁ ሰው የለም። እግዚአብሔር ተመርጣችኋል። ቁንጅናችሁን መጠቀም አለባችሁ። ቱሪስቶችንና የሀገር ውስጥ እንግዶችን አርገው ቀለል ኧረ በእናታችሁ ወደዛ እናሱ ማይጠቀስ ብቻ የዲያስፖራዎች የሀገራችን ከፍተኛ የዲያስፖራ ጊቤዎች እስቲ ጊቤዎች የት አላችሁ? ጊቤዎች ብቻ ዋው ብላችሁ ጻፉ እስቲ። ጊቤዎች የት አላችሁ? ጊቤዎች ለወንድማችሁ ከዛ የሚያድያ ልጆች የት ናችሁ? ቶሎ በል ጻፉ እስቲ ዋው ብላችሁ ጻፉ። ያራዳ ልጆች የምሬ ነው። ደስ የሚል ስራ። ቀጣይ ደግሞ እኔ ነኝ የሚሰራው። ይሄንን ህንጻ የታባቱ የምሬ ነው። አሳያችኋለሁ። የተጀመሩ በከተማዎች የተጀመሩ የልማት ስራዎች ውጤት ውጡ 24/7 በመስራት የተከበራችሁ ያስባል። እግዚአብሔር ይፈጽማል። ቀጣይ እኔ ነኝ የሚሰራው። ቤኪ ካሜራ ህንጻ በቅርቡ ጠብቁ። የታባቱ እንዲሰራ በሆሳዕና ከተማ ኮፊያ በሆመቱ ከተማ ደረጃውን የጠበቀ ሆቴል ግንባታ ቦታ ተዘጋጅቶ እነዚህ ፕሮጀክቶች ወደ ተሟላ ስራ እንዲገባ ተገቢው ድጋፍ የሚሰጥ መሆኑን ለመግለጽ ወደናል። የት ነው ሆሳዕና? ደረጃ የሚገኙ የመንግስት የስራ ኃላፊዎች መላ ህብረተሰባችን የተጀመረውን የሀዲያ አንድነትና ልማት እንቅስቃሴ ወደ ዳር ለማድረስ የሁልጊዜም ድጋፋችሁና ትብብራችሁ ተጠናክሮ እንዲቀጥል በትህትና እጠይቃለሁ። ሆሳዕና ከተማ በዚህ ደረጃ ጎልቶ እንዲወጣ የማዕከላዊ ኢትዮጵያ ክልል መንግስትና ድርጅትና ፓርቲ መላ ህብረተሰባችን በየደረጃ የምንገኝ አመራሮችና ባለሙያዎች አይሰማም። ኪያ ድምፅ አይሰማም። ኪያ የኢንዱስትሪ ማዕከልና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ላበረከቱት ከፍተኛ አስተዋጽኦ ታዳሚዎች የከበረ ምስጋና እንዲታቀርቡ ይጠይቃሉ። በመጨረሻም ወንድም ኤርኪቦ ባቾሬና ቤተሰቦቻቸው ሁሉም
ከዚህ በመቀጠል ዶክተር መልእክት እንዲያስተላልፉና ወጥተው ነግረው በይፋ እንዲያስተምሩ አክብረው በጣም ጥሩ አንቺ ጋር እንደወስዳስ ገነት ለምን ነው ስራ ማሰሩ ወጣችሁ አረ ገን ውጡና እናንተ ስራ ስሩ ነው ልጅናጀርበት ውጡ እስቲ ከታች እኔ ሶኛ አቃሃለሁ ከዚህ አዎ በጣም ነው የምታውቀው እና አንቺ ተጀናጅነናል አዎ ማኮናሽ በቂ አይ አዲስ እሺ ገኒ እንደዚህ ለቀቀታር አየቱ እንደ እንደዚህ ቀለል ይበሉ አንቺ እንዴት ነው የኔ ፊት አዲስ የሚሆንብሽ አንቺ አብሪ ንቀት ነው እንደዚህ ማለት ነው አብሪ ፈልጊው ሚኪና ቆንጆች በጣም ነው የምታምሩ እሺ በጣም ጌታን በጣም ነው የምታምሩ በጣም ነው የምታስቀኑ በጣም ነው የምታምሩ እውነት ደስ ይላል እሺ ሁላችሁንም አንቺን ብቻ አይደለም ሁላችሁንም ነው ያልኳችሁ እሺ ነው በቃ ደስ ይላል ምን እሺ ሌላንም ሰላም ልበላት እሷንም ሰላም ልበላት አንቺ ራስሽን ተራ ከጨረስሽ ምንድነው ስሜን ነው ትንሽ ማለት ስሜን ነው ኧረ እሷን ከዛ በተራ እንቀጥላለን ምን ችግር አለው አያልቅ እንግዲህ ያርቂው እንጂ ግንባሪ በኢየሱስ የኔ ግንባራን በጣም ነው የምታምሪ I know you're right. እንግዲህ ተባደናማ ጊዜው እንዴት ነው አሪፍ ነው ኤሌ በእናትሽ አንቺ አራዳ እመችሽ እስቲ ለአራዳ ልጅ በቃ ትውት በልሽ እንዳይነበር ምን ይከፈትልኝ በር ወይ መስኮት እንትን ይከፈትልኝ በቃ ያው የሚከፍት አንቺ በቃ እሷማ ታውቋትና እሷ ትፈራለች ኧረ ባላ ትፈራለች ማይፈሩት አሉ እነዛ አይፈሩ አሽራራታ ቀለል ብላውራት እሷ ትሰራለች ለነኩስታሽ አንቺ አፈሪ ማሻራዳ ዝም ብለህ ምረጥ አትሳቅ አንተ ምን ማሳጅ ቤት የገባው መሰላት ምረጥ ይላል እንደዚህ ምረጥ አረ እኔ እግዚአብሔር ሁሉም የተመረጡ ናቸው እነዚህ አሁን ማንን ጥለ ማንን ትወስዳለህ ይጣ ማድረግ ነው ይሄንን ማንን ጥለ ማንን ትመርጣለህ ይጣ ማድረግ ነው እንጂ እግዚአብሔር ሆቴሎችን በዚህ መልኩ ሰርተን ደረጃው ያለው ሆቴሎች በዚህ መልኩ ማፍራት እንዲማ ሀገር አልፎ ከክልል አልፎ በዓለም ደረጃ ተወዳዳሪ ከተማ የመሆን እድሉ ሰፊ ነው የሚሆነው ማለት ነው። አቀማመጧ ጥሩ ሆሳዕና የገንዘብ ችግር የለም። በኢትዮጵያ ባሉት ባንኮች እንዳስሩት የባንክ ሰዎች ሲታዩ ያደርጋሉ። የንግድ ባንክ ውስጥ ሌላም ባንኮች ላይ ሆሳዕናና ጎንደር ነው ከፍተኛ የገንዘብ ትራንዛክሽን ያለው ማለት ነው። ጎንደር በድሮ በአሜሪካ የሄዱ ዲያስፖሮች ስላሉ የሆሳዕና ዲያስፖራ ደግሞ ማለት ነው ደቡብ አፍሪካ
ከደቡብ አፍሪካ ገንዘብ ትራንዛክሽን በጣም ሰፊ ገንዘብ ትራንዛክሽን ባለበት አካባቢ ላይ በጥበብና በማስተዋል በእቅድና በስትራቴጂ መጠቀም የሚችል ከሆነ ሆሳዕናን ማሳደግ አይከብድም። የገንዘብ ችግር ሳይሆን ገንዘቡን እንዴት መጠቀም አለብን ብሎ ስርዓት ማበጀት፣ አማካሪ ማቋቋም፣ ከተማ በዛ ቢቆሎ መገኘት የዛን ጊዜ ሆሳዕና የዛሬ 10 ዓመት እኛም በእድሜያችን ደርሰን አይተን ለኪያ ማለት ነው። መጨረሻ ላይ ስማ ዋዲ ለኪያ ትሰጥና ለኪያ ሰጥተህ ማለት ነው። በኋላ እኔ ዋናውን ማውራት ፈልጋለሁ። ዋናው ይታባ ኦኬ እሺ ግንባታ ያልተጀመረበት መንደር የለም። አሁን ነው በኋላ ኤርጊቦን በኋላ ማግኛ ፈልጋለሁ። እሺ ሀዲያና የክልሉ መንግስት ኦኬ እሺ አገና እሺ ሰጥቷለሽ እሳቸው ቃል የገቡት ነገር አለ። ልክ ፕሮግራም ፕሮጀክት አላቸው። ከዚህ በኋላ ኮንፈረንሶች፣ ስብሰባዎች በዚህ አካባቢ እንዲካሄድ በማድረግ ወደፊት በአካባቢ ላይ በሚኖሩ ጉዳይ ላይ አስተዋጽኦ ለማበርከት ሀሳባቸውን ሰጥተው ነው። ስለዚህ ይህ በጣም ትልቅ አቅም ነው። በእነሱ አንደበት በዚህ ደረጃ መነገር ማለት ቀላል ለአካባቢ ገጽታ ለህዝቡ ሞራል ቀላል ስለሆነ ሁላችንም ጀምረናል እንጂ ገና በሩን ከፍተናል እንጂ ገና አልገባን። ብዙ የልማት ስራዎች አንጻር ከመንገድ አንጻር የህዝብን አቅም የሚጠይቁ ጉዳዮች ሰፊ ጉዳዮች አሉ። በዚህ ካስተባበረ አሁን ከተጀመረው በላይ ይህን አካባቢ ቀይረን ተወዳዳሪ ሆነን ጸጋውን ተጠቅመን ወጣቱን ተጠቅመን ቅድም የተባለው ባሉባልታ ላይ ጊዜ ሳያባክን በስፋት ወደ ላይ በአካባቢ ጉዳይ ላይ ጊዜው ሳያባክን ጤናማ ሀሳቦችን በማምጣት የፍቅር መንፈስ እንዲመጣ በማድረግ ህዝቦችን በማቀራረብ ህዝቦችን በማክበር ለህዝቦች በመኖር ለፈጣሪ በመታዘዝ ለሁሉም ሰው እኩል በመሆን በዚህ መልኩ ከሰራን በአጭር ጊዜ ታሪክ እንሰራለን ማለት ነው። በአጭር ጊዜ ለውጥ እናመጣለን ማለት ነው።